እንዴ ፓንቷን ቀቅላ ምታ መረቅ ስታጠቁት ነበር ቤቷ ሄዶ ነው ዋሴ ተሳስቶ እዛ ቤት ሄዶ ቂጡን የቀረጸችው ታውቃለህ እኮ አለ። አጠገቤ ብትሆን ምናምን እያልኩ ምናምን ከራሴ ጋር ተጣላሁ። በምን እንደተጣላሁ ታውቃለህ? አንተ ጋር እንኳን አንግባባም። የዛኔ ግን ወንድምን አምጥታ ለሆነ ነገር ለማድረግ ምናምን ሞከረች። እንድተንጨረጨርኩ ገብቷል። ምናልባት ሌላ ሰው ላያውቅ ይችላል። ይኖ ብቻ ይሁን የሚሄዱበት ሳምታይምስ ሌቭላቸው ሰው አስተሳሰቡን ይገልጻል። ገብቶ አለመተዋወቃችን ነው። ግን ሁላችንም እኔ መጥቼ ልራገጥ እችላለሁ፣ ልጮት እችላለሁ፣ እንደፈለኩ ልሆን እችላለሁ። ግን እንደዚህ ስር ሰድጄ ተንኮል ምናምን ይዤ በቃ ላጥቀው ዛሬ ሰደብኩ አይደለ አለቀ። ነገ ደግሞ ከፈለክ ስደበኝ፣ ከነገ ወዲያ ደግሞ እኔ ከተመቸኝ እሰድብሃለሁ። የሴቶቹ ትንሽ ሌቭሉ ይለያል። የሴቶች ስድብ ሰምታይምስ ወደ ቤተሰብም ወደ ምንም የሚሄድበት አጋጣሚ አለ። አንዳንዴ እንደ ቀልድ የተለመደ ነገር ነው። አሁን እንቁርቲ በምትሰሪው ነገር ማለት ነው። የእውነት ነው የምልሽ የሰው ጀግና የለውም። ጊዜ ጥሎሽ አንድ ቀን የምታለቅሽበት ቀን ይኸው ልጆቿን እኮ አሳጣት። አሁን ኢትዮጵያ ነው ያሉት፣ አታሳድጋቸውም። እሱ ኢት ሃፕን ገባ። ሩቅ አልሄደም እኮ እግዚአብሔር አምላክ ምን ያደርግ መሰለ፣ በሚቀጣው ይቀጣል። አሁን እሷ ልጆቿ አጠገቡ ያለው ምን ያለ እኔ እንግዲህ በምታየው እንግዲህ ልጅ ያለው ያውቃል። እኔ ልጆቼ ከምንም በላይ በቀደም ልዩ ናቸው ብዬ አስባለሁ። በእውነት ዮኒ ከታች ስጽፍላይ ታላ በቀደም መታ አንድ ጴንጤ በህልሜ ምናምን ብላ አውቀው እኮ ነው በቃ ድራማ ሰርተው መጥተው እኔ እንዴት እንደተቃጠልኩ እንደውም አንተ ቻልካቸው ቻል ደግሞ ጥሩ ነው ማዳመጥ። ምን መሰለህ ሰው እንዲያይ ተንኮላቸው ልክ ከነሱ ጋር ካልሆንክ የበቀል አምላክ ያለ ይመስላቸዋል። በጣም የሚያስቀኝ የአንዳንዶቹ የበቀል አምላክ የነሱ ስላልሆንክ አምላክ የሚቀጣ አድርገው ቁማር ይሰራል። የተናገረችው ንግግር ሆዴ ልልስ ነው። ልጅቷን ካልጋበዝካት አለቀልህ ናግባ። ማኛው የተናገረችው ንግግር ከታች ሆኜ እኔ ማኛው አዳምጠኝ። ይኸውልህ ማኛው አንተ የጋበዝካ ያልካት ልጅ አንድ ጊዜ ናዝሬት አንድ ጊዜ ደብረ ዘይት እንግዲህ የሆነ ቀን ቀጥራኛለች። እየጠበኳት ነው ቁጥሯን። ግን ምን አደረጋችሁት እንዴ ብራዘር? አልገባም። ኖ እሷ ነች እኔ አይደለሁም። በዚህ አጋጣሚ አዳምጠኝ። ክትፎ እንደ ንፍሮ ጋብዛታለሁ። በዚህ አጋጣሚ ማለት ነው ሌምቦን ሐሙስ የጥሬ ፕሮግራም አዘጋጅቻለሁ። ችግር የለውም። እሱም በውስጥ አወራሻለሁ። በውስጥ አወራለሁ ባሻ። ግን ማለት ነው ዳቦ ቤትም ገብታችሁ ስታስገምጡ እያየው ነበር ከጃፒ። አዳምጠኝ ቆይ እኔ ይኸውልህ ስማ ጃፒ አዳምጥ። አንተ ጃፒ ትመከራለህ፣ እደውልልሃለሁ፣ ትመከራለህ ግዴታ። ከዚህ በኋላ ማንንም አይመክረኝም። ምን አለ መሰለህ ዮኒ ማኛ እኔና ጃፒ ወንድማማቾች ነን፣ ተስማምተናል። ግን እኔን ቁጭ አድርገህ ማሰደብህ ግን ዮኒ መተህ ነው ግን ይቅርታ የጠየቀኝ አንተ ይቅርታ ምናምን ተወው እሱን። አንተ ድጋሚ ተላላሳችሁ እንደ ጃፒ ካሁን በኋላ ማለት ነው እግዚአብሔር ነው የምልህ በውስጥ ነው ይቅርታ የምጠይቀኝ በስትክክል ማለት ነው። እኔን አሰደብከኝ ለነጭ ቅማል እናቴን አሰደብካት። እህቴ ደውላ በጣም ነው የደበራት። አንተ ቁጭ ብለህ እኔ አንድ ነገር ቆይ አንዴ ፈልገው ነው አይደል? መደማ ይኸውልህ አሁን እዚህ ሚዲያ ላይ እኛ በውስጥ እናወራለን። ይሄንን አንተ የነጭ ቅማል ራስን አሰባስ ዮኒ አስወርደው። አንተ ቡዳን አስወርደው እንዳልከኝ ቆይ አይ በውስጥ አወራላችሁ ስለዛ ጉዳይ። እኔ መጥፎ ነገር አላወራም። ተሰደብኩ እሱ የራሱ እንዳልተማረች ነው የነገርኳት። እኔ ሳላወራ መሰደብ የለብኝም ባሻ። ምንድን ነው ያለው? ቆይ ጃፒን ጋር አንተ መጀመሪያ አንተ ሰው እያልኩ ላስማማ እያልኩኝ ተናገርካት አይደል? ሰው ልጅ እየተናገርከው አትናገሩኝ አይባልም። በቃ ተናግረሻል እንዴ? ወዴ ጓል ምንም አልተናገርኩም። ተዋት እሱን ተው። ምንም አልተናገርኩም።
በጣም የሚደብረኝ ፓርት ይሄ ነው። አይ እናቴን ማሰደብ ልክ ከሆንክ ኢትስ ኦኬ። አይ በቃ ማሽሞን ምናምን የሆነ ፖይንት መያዝ አንተ ከመሰለ የመሰለህን እንደፈለግኩ ሰደው። ከዚህ በኋላ እኔ ነኝ ብሎክ ማድረግ መራይ። እውነቴን ነው የምነግርህ። ለምን መተህ አስገባው በላይ ነው እንደ አልገባኝም። እኔ ያስገባው መተህ ተናገርካት፣ ሰደብካት፣ ሰደበችክ፣ አለቀ። እኔ ተላላሱ ነው የምትለው። ኦኬ ሪከርድ አምጣ። እኔ እንዳልተማረችና ገና እንዳልተቀጣች ነው የነገርኳት። አንተ ደግሞ ታዲያ ትረግጣለች። አልተማርሽም መሀይም ነች ካልካት ኖ አይ ገና እንዴ ባሻ ገና አልተቀጣችም። እንደውም ጅንኑ ማለት ነው። እውነቴን ነው የምልህ። በጣም ነው የማከብረው። እኛ ባሻ አዳምጠኝ፣ ዮኒ አዳምጠኝ። እኔ ገንዘቤን ከፍዬ ነው ኢትዮጵያ የመጣሁት። አንቺ ደግሞ መንግስት የኖርዌይ መንግስት ይልክሻል አልኳት። ምን ላድርግ? አዎ ስለዚህ ብቻ ላይ ነው እሷ ታዲያ ተሳምክ ወይ ሆድዬ ትበለ። አይ ባሻ መንግስት ይልካታል ወደ ኢትዮጵያ። የሰደበች ስድብ እንደውም ከባድ እኮ ነው። ምን አነካካ ካንተ ገና እንዳልተማረች እና ገና እንዳልተቀጣች አርቲስት ነቀሳትነካካ ሆዴ እኮ አሁን የህዝብ ልጅ ነህ። ለምንድን ነው የምትጣል? አይ እኔ እኮ ለማንም እኮ ብዬ እኮ አይደለም፣ ግን እየተሳሳተች መሆኗን መንገሬ ጥፋት አይደለም። መማር አለባት። አልተማረችም። አሁን እኔ ሌላ ጥያቄ አለኝ። የእሷ ይቅርና ሆዴ ጥያቄ ምንድን ነው? እዛ ዳቦ ቤት ብዙ ነገር ስታሾፍ ነበረ። ስንቱን ዳቦ ሳትቀማምስ ዳቦ ከዛ ቤት ወጣ ቢባል እኔ አልሰማህም። ሆዴ ለማንኛው አሁን ማለት ነው እኔ ገባው ትልቁ ቁም ነገር ማለት ነው ጃፒ እያስጣበጠ ነው በጣም ከሱ ጋር መጣላ ፈልገ ነው እንዴ? ስማ እያሰደበኝ ነው። ለነጭ ቅማል ወንድሙን ካደ። እንኳን የሰደበች አንተ እየሰደብካት አይደል እንዴ? እኔ አልተሳደብኩም እኮ እኔ እናቷን አልሰደብኩም። እዚህ ጋር ጥያቄው ምን መሰለህ? ጃፒ ሰድበዋል እዛ ቦታ ላይ ጃፒና ነጭ ቅማል ማለት ነው የሚፈልጉትን ሰው መደገፍ መቻል አለበት እንዲወዱ። ቆይ እሱ ጋር እንመጣለን። የማያልቃጅ ጃፒ ማለት ነው በውስጥ የሚልክለትን ላይ ሆዴ ለምንድን ነው ወሬ የምታስቀይረኝ? ለምን ያራዳል ዳቦ ነው ለማስታወቂያ ነው። አዲስ ዳቦ እኛ ዳቦ ቤት ሳንገባ እንወጣም። አዲስ አበባ ላይ ማለት ነው እንትን እንደ ሙልሙል ዳቦ ማለት ነው። ይኸውልህ ደሃ እንዲበላ ማለት ነው የምፈጥረው የኔ ያራዳ ልጅ ነኝ። ባሻ ዮኒ አዳምጠኝ። እኔ ያራዳ ልጅ ደሃ ይብላ። ሆዴ ጥያቄ አለኝ። እዛው ስትገባ ቆንጅዬ ሴቶች አየን ባለዳሌ ጠብቀኝ። በቅርቡ ዳዎቹን የታሰቡ በዛ ሳሉ ባሻ ጥያቄ ማነ ከዛ በኋላ መልስ አዳምጠው። ጃፒ ማለት ነው። ጃፒን ፍታና ሌላውራይም በእናትህ ዮኒ ለምን ሌላ አሰማኝም ብሮ? እሺ ማን እሰማለሁ። ታንክ ዩ። አሁን ጃፒን እርሳው። ጃፒ የለም እዚህ ጋር እኔ እናንተ ነን የምናወራው። የኔ ጥያቄ ምንድን ነው? መሰረቱ ጃፒን ያስበላኝ እሱ መሰረቱን እናወራለን። እዚህ ቤት የመጣሁበት በጃፒ ጉዳይ ነው ባሻ። አዎ የጃፒን እና ታወራለህ በፔጁ ምንም ችግር የለብኝ። ግን በጣም የምወደው ወንድሜ ነው። እሺ ባሻ በዚህ አጋጣሚ እሱን ፔጁ ሄደን እንደፈለክ ማድረግ መብት ነው። የኔ ጥያቄ የተቆራረጠ ቪዲዮ አዳምጠው እስቲ። ሆዴ ምን ሆነ ነው የምትቀለበለበው? አዳምጠው ሆዴ እንቅማል እንዲ ሆዴ ምንድን ነው ልታዳምጠኝ አልፈለግ? ሞቅ ብሎሻል ሆዴ? አይደለም ባሻ። ኧረ ልዘግብና መልስ ስጠኝ። ዘገባዬ ምን መሰለሽ? ዳቦ ቤት የነበረው ማስታወቂያ አለባበስሽ ምናምን ብራንድ ነበር በቃ። ከዛ ግን ዮኒ እዚህ ጋር ማስታወቂያ ብራንድ አለባበስ ሁሌም ነው ባሻ። እንደዛ ነው የምለብሰው። እዚህ ጋር ኩርኩም ብቻን ቅው እያደረኩ ነበር የማወራው። ምን ያደርጋል ይወልዳል። አሁን ሆዴ ትዘግበኛል። እንደዛ ፏፈሽ ብለሽ
ሼፍ መስለ ምናምን ነገር ሾፍን ማለት ነው። ሾፍ ስንል ቆንጅዬ እህቶች አየን ፏፈሽ ያሉ አንተም በጎን ገልመጥ ፈገግ እያሉ የሚያዩና የእኛም ዳቦ አለ የሚል አስተያየት የሚያዩ አየን። በዛ ሰዓት ላይ አንተ ድሆች ትዝ አሉህ ወይስ ትኩሱ ዳቦ ነው የታየ? መልስልኝ። እንዴ ኮይን ራሱ እኮ ተናገረች እኮ ያው የአዲስ አበባ እርሾ ይለያል አለች። ስለዚህ ወደ እርሾ ነው ሄድከው ማለት ነው። ያራዳ ልጅ ይመች። ያ ዳቦ በላይ እርሾ ነው ማኛው። ጅቦ ከስንት ጊዜ በኋላ ተገናኘን። አይ ተጠፋፍተን እንዴት ነሽ ዮኒ? አማን ነው አለንል። ገና ከእንቅልፉ መነሳቱ ነው ጅቦ። መነሳቴ ነው። አይ ዳቦ ቤቱን ስትጎበኙ ነበርና መጨረሻውን እንዴት ሳትጠይቁ ትወጣላችሁ? ብራዘር እንዳሳ አሪፍ ዳቦ ቤት አስተዋወቀ እኮ ገና። አሁን ደግሞ አምባሳደር ሊሆን ነው። የሆነ ክሊኒክ አለ የዳቦ ቤቱ የዋልትና አምባሳደር ሊሆን ነው። ስለዚህ ወደ የዳቦ ቤቱ አምባሳደር ልትሆን የባልትና አምባሳደር እናሳ ገና ጠብቀኝ ጅቦ። ቡላላን አስገቢ በእናትሽ እያሉ የናለ ቡላላ ቡላላማ ተደዋውለን እኮ ናቃ አውርድ ምናምን ሲሉ ሰማው። ጫንኝ ናውራጅ ነው የሚሰራው ይሄ ልጅ ይጣራል። ታውቁታላችሁ ወይ? ይሄ ሚስጥር አውጣው መቤቴ ነባቻ በስነ ስርዓት ልጃ መኪናው ወዴ ምን ያሸክሙታል እያልክ ነው? የቤተሰብ አስቤዛ እኮ በዘንቢል አይደለም የሚመጣው በመኪና ነው። እነሱ እውነት ነው። ባቺ ጫኝ ናውራጅም እኮ በመኪና ነው የሚባለው። አንተ ዘንቢል ነው ተቀብለህ የምትገባው። ምን አለ ጅቦ? የቤተሰብ አስቤዛ በዘንቢል አይደለም የሚመጣው። ቡላላ ከመኪና ሲያወርድ ነው የቤት አስቤዛ። አንተ አልፋታለኝ መከረው ወንድም ጅቦ አስተካክለው ቡላላ ነው ተሰበሰበ ህብረተሰቡ። አሁን እንደባለፈው ፎግሬ እና እንደባደው ልትለኝ ነው። ባለፈው ፎግሬ እና እንደባደው አለኝ። እኔ ስማ ማኛው አዳምጠኝ ማርያምን ነው የምልህ። በተለይ ቡላላ ማለት ነው በጣም ነው የምወደው። ማለት በውስጥ ወንድሜ ነው እና ስንቴ ነው እየደወልኩ ኧረ እንገናኝ ምሳ እንብላ ሳልሄድ ምናምን አራዘምኩ ስንት ጊዜ። አንድ ሐዋሳ ነኝ አንድ ጅማ ነኝ። አንተ ተጋሩ ስለሆንክ በቴስታ ልትለው ትችላለህ። አያምንም። ኧረ ቡላላን ኧረ እኛ እኮ እዚህ እናወራለን እንጂ ወንድማማቾች ነው። ኖ ግን ወዴ ታዲያ ለምንድን ነው እኔ ጋር እየደወልክ? ጃቢ አትጨነቅ አንተ ከነጭቅ ማለት እስክትፋታ ድረስ ገና መመከር አለብህ። አንተ ገለዋለሁ አንተ ቡላላ ምናምን ስትላለህ ያው ቡላላ አለውን ይመጣል። የት ነው ያለው አንተ? ባሻ እኛ እኮ ተደዋውለን ጨረስን እኮ አለ። እኔ እኮ ላገኘው ነበረ እኮ ጃፒ ነግሬ ካረል ግን እንዳልሆነ ካሜራማን አለው ምናምን በቃ ከጀርባ የሚቀርጽ ሰው አለ። እረፍት አታገኝም ታውቃለህ። ካሜራ እይታ ውስጥ ትገባለህ። ያችን አስተካክል አገኛለሁ። አንተ ለምን አትንቀሳቀስም ባሻ? ካሜራውን ለጊዜው አጥፋኔ ልታገኝ ስትል አይ ሊያስቀጠቅጠ ነው። ሆዴ አትመ ነው ከካሜራ ጀርባ ነው የሚፈልግ። ችግር የለውም ጃፒ ወንድሜ ነው ይመከራል በውስጥ። አረ ቡላላ ነው እያለ ያለው ጃፒ። ቡላላ እኮ እኔ ቡላላ ፎቶ እርግጠኛ ለመሆን ማለት ነው እኔ ብቻ ቡላላ ወንድሜ ነው። እኔ አረ በቪዲዮ ነው የሚወጣው። በፊት እኮ በቪዲዮ ነበር። መቼም አውጥቶ አያውቅም። አትለጥፉት ብቻ ግን እንደዚህ ተጉራም እኔ የሚያውቁኝ ሰዎች ብዙ አሉ። ስቶሪ ያደርግ ነበረ። ለምንድን ነው የማይመክራቸው? ቡላላና ጃፒ ጅቦ ለምንድን ነው የማይመክራቸው? ምን ብሎ ማስታወቂያ እኔ አሁን ስማ አሁን መመከር ያለብኝ ጃፒ አጠፋህ። ዛሬ እኮ አጠፋህ እኮ በንጭቅ ማለት ወንድም ይሸጠበታ አሰደብከው። ወንድም በጣም አዝነብህ ወንድም። ተው የጂጂ ባል
አያር ይሄ ነው መጨረሻ። አሁንም ገና የሆነ ገደል እየገባ እንደሆነ ነው የምነግርህ። ከምር ነው ጃፒ ለመሰለ አንተ በቃ አንዳንድ ሰው ሲያጠፋ መናገር ወይ ደግሞ አንተ መደገፍ እንዳለበት ብቻ ነው አላውቅም። አልደግፍህም። እኔ ስታጠፋ ግደለኝ። እኔ አራዳ ልጅ ይመቸኛል። የአራዳ ጥግ ማለት እንደ ሀሳብ ግን እሷን ጠብሰህ ብትገላግለንስ? እንደ ሀሳብ እኛም እንረፍ እንዴ። ምን ጨጓሬ ልጠብሰኝ ነው ማኘው? ኧረ አንተን ካየች በኋላ እኮ ፏ ብልጭ ነው። ምንም አትለንም። ቀማዎች ብላ በዛችኛው የተነሳ ነፍሷን አታውቅም። እንዴ ስለማን ነው የምናወራው? እንዴ መጣው ጋይስ። አሁን ባይዘወይ ነው አዲስ አበባ ላይ ማለት ነው እየተዝናናው ነው ጋይስ። የት ናችሁ? አዳሜ የት ሆነ ነው አዳሜ? እንደው ወደ ቀማዎች ብላ ምናምን ነገር ሩዋንዳ የምታረግ ዋሴ አለ እዚህ ጋር አጋዥ አስገባል። ላስገባል። እሺ ዋሴ አስገባል። ማደማመጥ ግን መስፈን አለበት። እኛ ግሩፓችንን ይዘና እና የተቀባበልን ነው። አይጠፋም። ጀርመን እነሱ በችግር የሚታወቁት የሆዴን ሲም ካርድ ጨረታ ልናወጣ ነው። ሲመጣ ይሸጣል። ያበደ ጅቦ እናወቃል። ፌቨን ድሎ እንዴ ፓንቷን ቀቅላ መረብ ስታጠቅ የሆዴ ጎረቤት ነበረች እኮ እሷ። አስወጣው ዋሴ። ይሄ ምንም አጋዥ አይደለም። ይሄ ዋሴ ቆይ ተባው ከቤቷ ሶስት ነው። ዋሴ የሚያስቀብጠው አስወጣው ማለት አይ ዋሴማ ብራንድ ቤተሰብ ናት። አባት ቡኑ አልተነገረኝም እኮ ቡኑ ስላልተነገረኝ ምኑ መሰለህ አላየም እንዴ? ማኛው የእንትና አፍቃሪ ነው፣ የቤታዩ አፍቃሪ ነው። ባይዘው ዋሴ ይመቸው እንዴ ይመቸው። ምን ችግር አለ ታዲያ? ወደዚህ ይምጣ። የቤታዩ እኮ ነኝ። ቤታዩ ቆንጆ ልጅ አይደለች እንዴ? ምን ችግር አለ? ይለፍልኝ። ቆይ አሁን ላግዝህ እኮ ነው የገባሁት። ወዴ ልታጣላኝ ነው? እና ታዲያ ፌበኔ ታውቃታለህ? ሆዲ ምናምን የምትገለጽ ጎረቤት የነበረ እንደዚህ አጠገብ ላጠገብ ነበር የምንኖረው አለች። ከዛ ይሄ ደግሞ ፓንት ቀቅላ ምናምን ነገር ብሎ ማስኳን እንትን አለ። ትቀቅላለች ግን ፓንት የትኛዋ ፌቨን ናት? እኛም ኮንፊውዝ አደረጋችሁኝ። ኧረ ተው አንዴ ተረሳች። ሪከርደር አለች። የጀርመን ሪከርደር ከኔ ጋር ቦሽ ነን። ከፌቪ ጋር ከኔ ጋር ሰላም ኖ ዋሴ ተሳስቶ እዛ ቤት ሄዶ ቂጡን የቀረጸችው ታውቃለህ? ቀረ እኮ መቀራረጽ። ሪሴፕሽን ጋር ስልክ ሰጠ፣ ተፈታሽ። ላጌጃ ውስጥ እንትን አለኝ የኤርፖርት ውጤ የሚለው እሱን ላጌጃ ውስጥ ይዤ ነው የሚሄደው። በዛ ቼክ አድርጌ ነው ማስገባ። ኧረ ጥሩ አድርጋል አባቴ። እንደሱ ነው የሚሻለው፣ የሚያዋጣው እሱ ነው። እኔ ምን የሆነ ቪዲዮ ሰርቻ አይቼ ነው ዋሴ የሆዴን ዳቦ ቤት እንዴት አየው? እንዴ እንመጣለን አልኩት እኮ ቅመስልን፣ ትኩሱን አሪፍ ነው ወይ ምናምን የሚለውን ዋሴ ግን ማለት ነው። ሆዴ ታውቀዋለህ አይደል? እስኪ ስለ ሆዴ የሆነ ነገር በል ንገራቸው። ዘግበኝ። ሆዴ ማለት ግርማ ሞገስ ያለው ሎጋ ረጅም የሰከረ ሰው ሊጣላ ሲፈልግ ቀጥ ብሎ ወዲህ ጋር ነው የሚሄደው። የሰከረ ሰው ሊጣላ ሲፈልግ ቀጥ ብሎ ወዲህ ጋር ነው የሚሄደው። በቃ ደሙ መራራ ነው። የሰከሩ ሰዎች ከሱ ጋር ነው የሚጣሉት። ይማታል። ኃይለኛ ነው። አውቄ ነው። አይ ሆዴ ምርጥ ልጅ ነች ማለት ጃፒ ነው ከቤት የማይወጣው። እኔ አግኝቼው አላውቅም። ጃፒን መስመሩ ለየት ያለ ነው በለኛ። ጃፒ አትገኝም። እሱ ሲዝናናም ቤቱ ነው። እሱ ፈልጎ ካላገኘ አታገኘው። ጥንቁቅ ነው ጃፒ። ሰማማኛው እኔ ዋሴና እንትና ማን ነው አላዛር የሚባለው ብሞት አላገኛቸውም።
የሚያወሩት ወሬ አይታል። የሙሙላ ቢያጆ እኮ ነው የሚመስሉት። ልሽ በሰው ስራ ይገባል እንዴ? ዘብዘብ ምናምን ይላሉ። በሰው ስራ እንዴት ትገባለህ? የእንጀራ ጉዳይ ነው። ሰው የሚወደውን ታቀርብለታለህ። ያንን እኮ የሚወድ ባይኖር እነሱም አያወሩትም። ገብቷል? የሚወድ ማህበረሰብ አለ እንደዛ አይነት ነገር። በተለይ አበሻ ይመቻቸው። ባይዘዌ ማለት ነው። ከነዚህ ጋር ፍጹም ነው የማይገናኘው። ከነዚህ አዳምጠኝ። ዋሴ እንደሚያወራው አይደለም። በአካል ስታየው በጣም የሆነ ሪስፔክትፉል ነው። ሰዎች የሚከባከባል ነገር አያወራም። እኔ እስካየው እዚህ ጋር ኮንተንት እኮ ነው። ባሴ ያልገባው ነገር እኮ ባሴ የብሩ ነው ቁጭ ያለው። እኛ ደግሞ ሙድ እያዝን ባሻ የምርሽ ነው እንደምታወሪው ቲክቶክ መልሳ ዛቲ መልስ የብሩ ጎል ይከራከር ነው። በጣም አዝናለሁ ዮኒ። እኔ አንድ ነገር ልንገርህ። ምናልባት እኔ ብዙ ሰዎች የክፍለ ሀገር ልጅ ነው ይላሉ። አዎ የክፍለ ሀገር ልጅ ነኝ። በጣም ነው የምወደው የክፍለ ሀገር ልጅ መሆኔን። ተወልጄ ያደኩት መነን ነው። ባደኩበት ሰፈር ላይ እኔ በክብር ነው የሰው ልጅ ለሚያወራው ነገር ለከታለሁ። ገብቷል? ማህፀንሽ ማህፀን አጥብኝ ማህፀን ትብዬ ምናምን እንደዚህ አይነት ወሬ ካወራ እኔ ልመታ ሁሉ ይችላል። እና ታዲያ ምን ልበላት? እና ዛሬ ዝቅ ነው መረግጠሽ ምናምን ልበላት? ባሻ አልገባው እኮ ከዘመኑ ጋር እየሄደ አይደለም እኮ 2016 ባሻ ስማ ጃፒ ስማ ጀርመን ሀገር ኮርስ ቋንቋ ኮርስ ምናምን ተወስዳለህ። ወረቀት የሚሰጥ አንዴ ከወረድክ በኋላ ካልወረድክ ወረቀት አይሰጥም። የሚጨንቁ ሰዎች ናቸው። በጣም ነው የሚያወሩት። ገባ? አዳምጥ፣ ይኸውልህ አዳምጥ። አንዴ ጠየቅከኝ አይደለ? እኔ አወራልሃለሁ፣ ከዛ ታወራለህ። ምንም ችግር የለም። እንደዛ ነው የሚመቸው። አንድ የሰው ልጅ ማለት ነው ራሱን የሚወድ ራሱን የሚያከብር ከሆነ በምላሴ ደሼ በምላሴ አጥቤሽ ታፋሽ ስር ወርጄ ታፋሽ ስር ተኝቼ ምናምን አይባልም። ወንድ ልጅ ነህ። ገብቷል? ወንድነትህን ማኩራት አለብህ። ራስን ማኩራት አለብህ። ነገ ከነገ ወዲያ ትወልዳለህ። ወልደህ ደግሞ ልጅ ይኖርሃል። ልጆች ሪከርድ ይደረጋል አይደል? የሚደረገው እኔ ተሳዳቢ ነው ብሎ ልጆቼ ቢሰሙ አዎ ተናድጄ ተሳድቤያለሁ ብዬ ላስረዳቸው እችላለሁ። እኔም ሻፍጄ ልሻለሁ ብያለሁ። አዳምጥ፣ አዳምጥ። አንተ ደግሞ አዳምጥ ስትባል ይቅርታ እሙሙ በምላስ ስታጥብ የኖርከው ምን ሆነ ነው ትባላለህ። ገብቷል? እንዴት ይታጠባል? እና ሂደህ እጠብ ልትለው ነው ለልጅ? ምንድን ነው ባሻ? ልመልስ እንግዲህ መውረድ ይሻላል ከመሳደብ። እኔ ይመስለኛል ፍቅርን መስጠት ለሰው ደስታን መስጠትን የመሰለ ነገር አለን። ሲቀጥል ደግሞ ጀርመን ሀገር ወረቀት የሚሰጥ አንዴ መውረድ ከቻልክ በኋላ መውረድ ካልቻልክ ወረቀት አይሰጥ። መንቀሳቀስ አችልም። እንደ ሆዴ አገርን ሄደ ማየት አችልም። በጣም ከባድ ነው የሚሆነው። መውረድ በጣም ኢምፖርታንት ነገር ነው። ኢንቲግሬሽን አገሩ መልመድ የሚችለው እንደዚህ አይነት ነገር ነው። እንወርዳለን፣ በደንብ አድርገን እንወርዳለን። በዛ ላይ ደግሞ የሚገርም ነገር ማለት ነው እስካሁን እንግዲህ አልከለከሉንም ችኮቹ። እንደዚህ የሚወረደው ደረጃ ነው የሚወረደው። እኔ አልገባኝም። እሱ ፕሮሴስ አለው። ቴሌግራም ላይ ኮርስ አለኝ። ስለአንደኛው ዓለም ነው የምናወራው። ቡላላ አንተ ሶስተኛው ዓለም ነው ያለው። ቴሌግራም ኮርስ አለኝ። ገዝታችሁ ማማት ትችላላችሁ። አሁን ቡላላ ቆይ ስለ ዋሴ ያወራው ነገር ፊዚክስ ኬሚስትሪ መስሎ ነው። አይ ስለ አንደኛው ዓለም ነው የሚያወሩት ብዬ ነው። ቆይ ሚስትን ማስደሰት የመሰለ ጸጋ አለ እንዴ? እኮ ደስታ ለግል ነው ዋሴ። እኔ አሁን ሚስቴ ካስደሰትኳት ለግሌ ነው እንጂ ለህዝብ አይደለም። ደግሞ ማብራት አለብኝ ብዬ አላስብም። ማስደሰት እያቃታችሁ እየተጣላችሁ ልመልስ። አንዴ ልመልስ። አትለፍልፋት። በጣም እኮ ነው የምታስጨንቀው። እሺ ይቅርታሽ፣ ግን አንዴ ላውራ። እነ ጆርዲን አመጣችሁብን መውረድ አቅቷችሁ። እነ ጆርዲን መጡ፣ ፌሚኒስቶች መጡ፣ መውረድ አቅቷችሁ። እሺ አሁን ዮኒ በዚህ ሀሳብ ላይ ሲጠቅለል አድርገህ የእኛ ታላቃችን ነህ ንገረን። አሁን አንተ አግባብም ነው አይደለም የሚለውን ዝም ብለህ አብራራልን። አዳምጥ። መማማር ግን የሁለታችንን ጥፋት ሙላላ የሚለውን ልስማ። የኔ ሀሳብና የኔ አመለካከት
ዋሴ የሚያወራው ነገር ሰው በግሉ የሚያደርገው ነገር ነው። ሚዲያ ላይ መተህ የምታወራው የምታሳየው ነገር አይደለም። እኔ ለሚስቴ ካስደሰትኳት እሷ እኔን ካስደሰተችኝ ለእኔ ነው እንጂ ለህዝብ አይደለም። ያመጥቼ ግልጽ ማድረግ አለብኝ። ያዝልኝ ማኛው ይሄን ነገር ያዝልኝ ባሻ እውነቴን እኮ ነው። እዚህ መጥቼ እወቁልኝ እያልኩ ማስታወቂያ የምሰራው ወይ ነገር ቢዝነስ ልሰራበት የሆነ ተፈራርሜ የማደርገው ነገር ገንዘብ እኛ እኮ እያስተማርን ነው ወንዶቹ እንዴት ሴትን ትሪት ማድረግ እንዳለበት። ይሄ ኮርስ እኮ ነው እየተሰጠ ያለው። ኮላን የጠጣው ባሻ ዮኒ ያልገባቸውም እንደሆነ ታውቃለህ። ይሄ እኮ ስናወራ እኛ ያነጀብን ምናምን አይደለም። ወንዶቹ አልቻሉበትም። ማስተማር አለብን ጠቃሚውን ነገር ገባ። ጠቃሚ ላላገቡ ወንዶች እናስተምራለን። እዚህ ቲክታክ ላይ ግን የሚመጡ እኮ ህጻናቶች እንዳሉ ታውቃለህ አይደል? እድሜያቸው 18 17 ይጠቀሙታል። አሁን የእናንተ ንግግር ለነሱ ምን ሆኖ ነው የሚደርሳቸው? እና የጃፒ ንግግር ነው የሚያሳድጋቸው የሚቀይራቸው። እኔ ጃፒ ጅቦስ አስጨርሰኝ ጃፒ ቁጭው የተረገጣላ አልተደማመጥን እኮ አናወራም እኮ። ቆይ ቡላላ እኔ እኮ የሚገርም ነገር ምንድን ነው ታውቃለህ? ስለ መውረድ ራሱ ሴቶቹ አያውቁም ነበር። አንዴ ወርጄ ላንዷ ማለት ነው ኮረኮረኛ አልስቅልህም ብላኛለች። መሀል እግሬን ብኮረኮረኛ አልስቅልህም ማለችኝ። ወርጄ ስማ የነጭ አይጥ ቤት አይደለም የማኛው ቤት ነው። እንደምን ተቆጣቸው ምናምን ስላለች እንዴ በላ እዛ ቤት ስሜታቸውን ነው የሚያወሩት። ስሜታችንን እየገለጽን ነው። አዳምጠው የነጭ አይጥ ቤት አይደለም ባሻ ወርደን እኮ መሀል እግሬን ብኮረኩረኝ አልሰቅልህም ብላኛለች እኮ። መውረድ ምን ሆነ አያውቁም ነበር እኮ ለረጅም ጊዜ እኮ። እሺ ተራ በተራ ለምን ብናወራ ይፈረል ዋሲ? አሁን ሁላችንም ስንጮህ እኮ ያበደን እኮ መሰለኝ። እዛ ሸማቾች ጋር ነው። አንተ ተራ በተራ ፓንት አሱላ ውስጥ ነው የምታወርቁት ፓንታችሁን በዚህ ሁኔታ። እውነትም ራሳቸው ረዝሟል ይወርዳሉ። ታክሲ ተራ ነው አንተ የምታውቀው። አንዳንድ ብለሻው ሜዳችን ላይ ነው ያለ ነው። እዛ ነጫይ ተማሩ ዋሴ ባርባራ ለጥፋ ላይ ይሁን ላይ ብለው ጊዜ ኧረ ወገቤን ስለነበረ ማኛው ይመቻራዳ ልጅ ነፃነትን ስለሰጠኝ መቤቴን ዋጫዋጭ ዋሴ ዘበለ መቤቴን ዋሴ ማጣበሻ እኮ ነው። ዋሴ ማጣበሻ እኮ ማጣበሻ። ለማንኛውም በዚህ አጋጣሚ ኮርስ አለ ለወንዶች ቴሌግራሜ ላይ ከፍላችሁ ገብታችሁ ኮርስ አወራረድ ምናምን ኮርስ አለ በፎቶ የታገዘ ማውራት እንችላለን። እሺ ያው ይቅርታ አውሩ። እሺ እንፈቅድላችኋለን። ነው ድንጋይ ቢኖር ወርውሮባችሁ ነበር። ጃፒ እውነቱን ልንገራችሁ ነው እኔ አታውቃለህ ቢሆኑ ባሻ ያቀኛል እንደዚህ አውቃለሁ። ግን አሁን ፖለቲካ አይደለም አጨው ገድግደህ ትገላግላቸው ነበር። አንተ ተደባደበኛ እየወረድን ነው። እኛ አትበል አንተ እኔ በላ እኛ በፍቅር ነው የምናሸንፈው። እኔ በላ ፎሎ እየነካ ነው። አንተ እኔ ይበላል እኮ አዎ እኔ በላ ማጣበሻ ነው አልኩ። ችግር የለውም። የስራው ባህሪ ነው። እንካከዳለን። አንድ ሴት ካለች እንካከዳለን። ችግር የለውም። ሆዴ አካሄድ ላስተካክል እዚህ ጋር በገዛ እጁ መጥቶ ሚዲያ ላይ የምስል አብያጆ ነኝ ብሎ ይገባል። ኮርስ ነው ትምህርት ነው እየሰጠን ያለ ነው። ሀጅ አለ እንዴ ሀጅ አለ አርቲፊሻል ሰርቶ ይመጣ የተረገሙ ናቸው። ባሻ እኛ እኮ አይሰባባንም እንጂ እኛ ብንመራረጥማ የተመታ እኮ ከካው እንደውም እኮ እናንተ እኛን ልታመሰግኑን ነው የሚገባው። ለምን ታውቃለህ? እኔ በል ዋሴ እኔ በል እኛ እንዴ ኧረ ሆዴ ፎሎሮችን ነው እንደኛ የምትለው አስወጣ ፕሮፌሰር የምልበት ምክንያቱን ልንገርህ። እኔ ለሆዴ ልንገርህ ያማን በቴክኒክ ብልሽት ያንተ ኤክስ ቂጤን ይነክሰኝ ነበር ስላለች ገብቷል። ማኛው ወደኋላ ማለት ነው የሆነ ማኛች ደግሞ ቂጣ የምትነክሰው
ያንን ባይሰማ ዋሴ አይተነሽ ዋሴ ጋር ተገናኝቶ አስቡ። ለዛ ዋሴ እኛ እያለ ተነክሻለሁ ወቃሽ አለ። ለዛ እኛ ያለው ለዛ እኔ ስማ ዋሴ አዳምጠኝ ጃፒ አዳምጠኝ። ነጭ አይጥ ማለት ነው። እኔም አዲስ አበባ ነኝ፣ አንተም አዲስ አበባ ነህ አለኝ እኮ እጅ በእጅ ተረጋጋ እያሉ እና ወንድ ልጅ እንገናኝ ምሳንብ ላይ ይባባላል እኮ ተው፣ እሱ ጨዋታ ነው። ስማ ነጭ አይጥ ማለት ነው። ፀጉርን አስላጫለሁ አለች ጃፒ። ፍሬንች ነው የምታስላጨኝ ነጭ ቅባል እንዳለ የሚኖር እኮ ነው። ፍሬንች ነው። አንተ ቤት ቶሎ እየባሰው መጥቷል። እግዚአብሔር እንደስሙ ሆድ ቡቡ እየሆነ ነው። ኧረ ሆዴ አሁን ተለያይተናል። ከሁላችሁም ጋር ተለያይተናል። ነጭ አይጥ፣ ቡላላ፣ ጃፒ ምናምን። ዮኒ ግን ምን ትላለህ ስለዚህ ጉዳይ? ሆዴ በስሎሞሽን ማስታወቂያ እየሰራ ምናምን ያበደች ይዙ ምናምን አይተዋል እንዴት እንደሚያስቀናል። እኔ አጨብጭቤለታለሁ። መድኃኒት ዮኒ የሆነ ነገር በለ እና ሄድበት ሆዴ ይችላል ነው ምንም ይችላል። ሆዴ ይችላል። ጃፒ ዝም ብለህ ማለት ነው። ቢከፋም ዝም ብለህ አዳምጥ ይችላል። እኔ ምንም ልለው አልችልም። ጎበዝ የሚገባበት ቦታ ያውቃል። መከርኩት አልሰማም አለ። ማኛው መከርኩት በውስጥ አልሰማም አለ። ምን እንዳለ ታውቃለህ? ቀን አንተ ፈንዳብኝ፣ ማታ እኔ ፈነዳብሃለሁ፣ እቀየርብሃለሁ አለኝ። ተስማምተናል። ተከባብረን ነው እኔና ጃፒ ወንድማማቾች። ሌሊት እሱ ያሰድበኛል፣ ቀን እኔ ደግሞ በዋትስአፕ ደውዬ እውላለሁ። እጮህበታለሁ ደውለህ አዎ ይመከራል። ቀን ለሊት ደውሎ ማለት ጀለሴን አገናኝ። ይሄ ሰውዬ ለምን ነው የማይፋታኝ? ምን አርግ ምናስበነው በመከራ ታርቀህን አሁን ምንድን ነው የምትለን? ሆዴ ስርዓት አይኖርም። ባሻ ይቅርታ ጠይቀኛል፣ ችግር የለውም። ይቅርታ ጠየቃችሁኝ እኮ እንደ ማህበር። ይቅርታ ትልቅነት ነው። ለምንድን ነው እናንተ የወንዶች ጉዳይ ምናምን የምትሉት? ምናምን ፖለቲካ አልሰራም ሲላችሁ አዳምጥ። ቆይ እሺ እንደማመጥ ለምንድን ነው ማህፀን እናጥባለን በምላሳችን ምናምን እያላችሁ ማስታወቂያ የሚሰሩ? አንዷ ከአሜሪካ ስትመጣ ምን አለች መሰለህ? ባሏ እንዳንተ አይነት አንተ እስካሁን እየለፈለፍክበት ነው ብለዋለች። ባሏ ሰው ስራ እየሰራበት ነው፣ አንተ ደፍልፍበት ብላለች። ይሄ መች ነበር ይሄ ቀልድ የተወራው? የድሮ ነው። አልገባችሁም? እስካሁን ምላስ እኮ ስራው ብዙ ነው። ኧረ ወገኖች ንቁ። ኧረ እግዚአብሔርን አመስግንበት፣ እልል በለበት። ወደ ሆዴ ነው በሽታ ጨብጥ ምናምን አንተ ይዘው ነው የምትመጣው። መቼ ሆዴ ግን የሀገሩ መብራት ያንተ ይመስልሃል እንዴ? እኔ እኮ ግራ አጋባኝ ሆዴ። አረ ያለውበት ስፋቱ ከባድ ቪአይፒ ነው። ከዳቦ ጀርመንኛ ምናምን ትቀላቀያለሽ ከችኮች ማለት ያለውበት አሁን ከዚህ በኋላ ምን ቡላላ ጫካ ውስጥ ነው ያለው ለማለት ነው። አልገባኝ። ቡላላ ማን ይመስላል? ቡላላ ብራዘር ነው። ይመቸው። ስማ ማየው እዚህ ሁለቱ ሊያስወሩን አልቻሉም። እኔ ልወጣ ነው። ሆዴ ተገባበዙ። ዋሴና ጃፒ ቁም ነገር እግዚአብሔርን ማኛው እኔ ለምኜዋለሁ እንገናኝ ምናምን ብዬ ግን ምንድን ነው የሆነ ከየትኛው ብሔር የመጣው መስሎ ነው የቡካይ እኔ የለሁበትም። ቻው ይመቻችሁ። ማይቲ በዚህ ንግግሩ ማለት ነው እግዚአብሔር ምስክር ጃፒ ቡላላ ጃፒ እንዳትቆሻቆሽ ነግሬሃለሁ። አረ ጃፒ ባሻ ስታገኝ አሁን ለማንኛውም ይመቻችሁ፣ ወዳችኋለሁ። ሆድዬ አባቴ ወይ ጨዋታ ምን አይችሉ ሁለቱም በቃ ይሁን። ከአንድ ወር በኋላ እመጣለሁ ፍራንክፈርት፣ ታገኘኛለህ። እንገባበዝ፣ ቺል እናድርግ። ጃፒ ወንድሜ መከታ ጣሊያን ሮም እንመጣለን። ሮምን እንሄዳለን። ሮም ኳስ አለ ኢትዮጵያ። ማነው እዚህ የሚያወራ ሰው? እኔ በጣም የሚያስቀኝ ሚዲያ ላይ የሚያወሩት ሰዎች ሁሉም ማለት ነው ስትገናኝ
ብቻ ውሃ እኮ ነው። ባሻ ማኛ ያገኛል እሱ ገባ። ግን እውነት ለመናገር ዋሴ ጨዋታ እንጂ እውነት ለመናገር ጨዋታ እኮ ነው። ምንም አይነት ክፋት የላትም። ያራዳል ጨዋታ አሁን እኔ አልቀበልም። አሁን ለምሳሌ አንተ አትቀበልም። ምን መሰለህ ኮንቴንቱ ካየ ሰውን ያስቃል፣ ያዝናናል፣ ፈታ ይላል እንጂ ምንም ውስጥ የለም። ዋሴ ልሼ ምናምን ሙሟጥቤ ምናምን በምላሴ ይሄ ያስቃል እንዴ? ቤቱን ገብተህ አላየህም ማለት ነው። ግን ምንድነው ጥቅሙ ነው? እኔ አሁን ጥቅሙ ምንድነው? አሁን ይሄ ነገር እኮ ጥቅሙ አይ ቲንክ ይመስለኛል በውስጥ እየመጡ ሴቶቹ ይጋጡልን እያሉት መሰለኝ። ውጭ ወጥቶ እሱ ምንድነው የሚገጡት? አፈር ያስግጣትና ይጋጥልን እያሉት ይመስለኛል። መጥቶ ባይኖር አዳማጭ እሱም አያወራውም። ገብቷል። አዳማጭ ባይኖር ኖሮ እሱም እንደዚህ አይነት እኔ ኮንፈርት አይሰጠኝም። እኔን ከጠየቀኝ አይሰጠኝም። ግን የሚሰጣቸው ሰዎች አሉ። ደግሞ ምን ታደርገዋለህ? ዋሴን አግኝቼዋለሁ። የምሬ ነው የምልህ። እንደሚያወራው ከችጋ ምናምን የተኛ ይመስላል። እሱን አላየውማ። በቃ እንደዛ ምን አለች መሰለ? እኔ ካሳቀኝ አሳሳቅ ልዘግበን እንትና ምን አለች መሰለ? ሚጥሚጣ ሆዴ ሲወለድ የተወለደ ጊዜ የሰፈር እናቶች ተሰብስበው ምንሽሩ ቱቱቱቱ ያሉት ይመስላል እየመረቁ ሆዴ ነው ከባድ ሚዛን ቺክ የሚወደው ተብሎ ተጨብጭቦለታል። አይተነፍስም፣ በልቶ ራሱ አላየውም ነው የሚለው። እንደምታየው ባሻ ሆዴ ብራንድ ናት። ስጣ ባሻ ባሻ እኔ እግሬን ከተሳምኩ እስኪ ባሻ ምንድን ነው የተሳምከው አንተ? ጃፒማ ጓኑ ለዚህ አይመችም እኮ ጃፒ የድሮ ሰው ነው። ጃፒ የድሮ ሰው ነው። ከዋሴ ጋር አልተግባባም። ያቀኛል አልኩ እኮ እኔ ስውር ነኝ። ጃፒ ጓናት አትመችም። አሁን ጃፒ አስበዋል የኔ ቆንጆ ስሞትልሽ ምናምን እያለ ሲያወራ አይልም። እውነቱን ነገር አይልም። ግን እነሱ ይሉኛል እኔ የሚወዱ ሰዎች ጋር ተዝናና። አሁን ጃፒ አይልም። አሁን ከገባት ይገባታል መውደዱ፣ ካልገባት የራሷ ጉዳይ አይነት ሙድ ነው የጃፒነት። ኦድዬ ግን አባቴ ታነጥፋል፣ በጠረባ ነው የምጥላቸው አሉ። ያወራላቸዋል ዱቄት ነው የምታረጋል። ለዚህ እኮ ነው ጃፒ ከፏል። ማኛው እንደዛ አትበለው በእናትህ ቶ በቃ ይላል፣ ይነጠፋል። ጃፒ ከራሱ ጋር የማይግባባም እኮ ባሻ። አሁን ያስኬደኛል ይህም ብትለኛውን የጃፒ ልክ ነው። ሆዴ የፍቅር ቋንቋዎችም ይችላል። የሆነ ጊዜ ምን አለ ኩላሊቴን ስጥሻለሁ ሲል ሰምተን ነበር አይደል? ፒካፕ ላይ ሲጠቀም አንዱ ኩላሊቴን እሰጥሻለሁ እያለ ቡላላ እርጥብ የሚባለው ምግብ እየበላ ኩላሊቱ አይሰራም። በረጋ ዘይት ችግር የለውም። እሱን ኩላሊት የለውም። ምናቸውም ይስጧቸው። አሁን በቅርቡ እኮ አምባሳደር ልሆን ነው። ያኔ አምባሳደር ሰውን ደግሞ ምን ልትሆኑ ነው? ግራ አይገባኝ እኮ የምን አምባሳደር ነው? ያንተ ስኬተኛ ማኛው እሱን ወደፊት ነው ወደፊት እና የሆነ ነገር ሳይንስማ ከኢትዮጵያ ያወጣም ግደል አናወራም። አንድ ጥያቄ ይውላል። ኧረ እባክህ ጠይቅኝ። አራዳ ልጅ እሺ አዳምጥ። ይውላል ዮኒ ማኛ 3 ጊዜ ሚሊዮን ፎሎ የነበረው ሰው እንዳንተ እንኳን እንደዚህ ስላገኘው ብሎ ተመጻድቆ አያውቅም። አሁን እንደዚህ አይደለም። ባለፈው እኮ ነገራችሁ ያልነበራችሁ ተኝታችሁ ነበረ። ማኛው ሲያወራ ተኝታችሁ ነበረ እኮ። ሆዴ ኮንፊደንሱ ከመቶ አልፎ 200 ገብቷል። የት አላችሁ እናንተ? ተኝታችሁ ነበር። ሶሪ አንተ ያለኛ ባዶ ነህ። ፖስት ባረክ ቁጥር ምን ተባበር ጀለስ ነው። እንዴት ነው ባንተ ላይ ምን ቀነው? ምን አይነት ከከዮን ከሰውዬ ነው። አንተ ደግሞ ያለኛ ባዶ አፈምሻችሁ እናንተ ምን ተባበረ? ተው እንጂ